ይሄ በጣም ትልቅ ወንጀል እኮ ነው ተስፍሽ። አዎ ይሄ ነው አሁን ኤግዛክት የሆነው አድራሻዋን ነው እንትን ማድረግ ማግኘት ያቃተን። እዚህ ፓስፖርት እኮ ፓስፖርቱንም ምን አልን መሰለህ ልጁ ያው መብረቁ የሚባለው ወንድም አለ ይህን ጉዳይ ከመጀመሪያም ጀምሮ አሁንም ይህን 2-3 ሳምንት አካባቢ በዚህ ጉዳይ ላይ ነው እየሰራ ያለው እና ፓስፖርቶችን ስጭን ስትል ብሎ ሲጠይቃት ሀቢባ ጋር ሰጥቻለሁ፣ ሀቢባ ኮንፈርም አድርጋ ነኝ ወይም አይደለሁም የሚለው ለህዝብ ተናገሪ ነው። እነሱ ደግሞ ጥያቄያቸው ምንድን ነው? ኖ የጥያቄው የሀቢባ ብቻ ሳይሆን የህዝብ ጥያቄ ስለሆነ ፓስፖርቷን ትስጠንና ወይንም ለህዝብ ለወከለው አካል ትስጥና ያ ፓስፖርትም ደግሞ ፌክ ሊሰራ ስለሚችል ይጣራልን የሚል ጥያቄ ነው እያቀረቡ ያሉት። ይህንን አንተ ከህግም አንጻር ጋር እንትን አድርገህ እስቲ ሀሳብ ስጥበት። እሺ እየጠበቅን ነው። አለህ? አለሁኝ። እሺ በአንድ የማር እንትን ይዤ ነው። እንትን የሚል ነገር የለውም። እኛ እስከዛሬ ድረስም ስናደርግ የነበረውም ስለሆነ አንዳንዴ ነው የህግ ተማሪዎች ናቸው፣ በዚህ ጉዳይም ላይ የሰሩ ናቸው። የእኛ የቅልቦችም ባልደረባ ነው። ስለዚህ እሱ የሚያይበትን አንግል እንዲነግራችሁ ስለፈለኩ ነው። ከዛም መሄድ ያለብንንም መንገድ ይጠቁመናል። ኦኬ አሁን እንዴት ናችሁ ወዳጆቼ? ተስፍሽ ነው ሀሳቡን ያጫወተኝ እና እንግዲህ እንደሰማው ከሆነ ቀጥታ የህገወጥ የሰዎች ዝውውር ላይ የሚያርስ ነገር ነው ልጅቷ እያከናወነች ያለችው እና እነዚህ ሙስና፣ የአስገድዶ መድፈር እንደዚሁም ደግሞ የህገወጥ የሰዎች ዝውውር ወይም ደግሞ ሂውማን ትራፊኪንግ የሚባለው ኢሹ አንደኛ በህገ መንግስቱም አንቀጽ 18(2) ላይ በጣም የተከለከለ እና መንግስት ፕሮሂቢት ወይም ደግሞ ክልከላ ያስቀመጠበት ነው። ከዛ በተጨማሪ ደግሞ በአዋጅ ቁጥር 1178/2020 በፈረንጆቹ በወጣ ህግም እንደዚሁም ደግሞ ክልከላ በግልጽ ክልከላ እያስቀመጠበት ነው። እንደዚህ አይነት ህጎችን በተመለከተ የዓለም አቀፍ ትብብሮች ማለት ለምሳሌ ሙስና፣ ሂውማን ትራፊኪንግ፣ አስገድዶ መድፈር፣ የዘር ማጥፋት ወንጀሎች የመሳሰሉ ጉዳዮች ደግሞ መንግስት ከኢንተርፖል ጋር ሆኖ ይህንን የፈጸመውን ሰው ከየትኛውም ቦታ ኤክስትራዲክሽን ወይም ደግሞ አስተላልፎ እንዲሰጥ የመጠየቅ መብት አለው። ሰዎችን ከዚህ አድርጌ ወደዚህ ወስዳቸዋለሁ ምናምን የሚሉ እንቅስቃሴዎች የህገወጥ የሰው ዝውውር ላይ እንቅስቃሴ መሳተፍ በራሱ የዓለም አቀፍ የፖሊስን የወንጀል ድርጊቱን የማውገዝ ሀገራት የጋራ ትብብር ሀገራችን ኢትዮጵያም ደግሞ በዚህ ላይ ተሳታፊ ስለሆነች እችን ሴት ያለውን መረጃ ሰብስቦ የኢትዮጵያ መንግስት የሚቀርብለት ከሆነ የኢትዮጵያ መንግስት በየትኛውም ሁኔታ ይህንን ጉዳይ ይከታተላል። ፖለቲካሊ ደግሞ አሁን ሁላችሁም እንደምታውቁት በዓለም ላይ በተለይ በአውሮፓም የቀኝ አክራሪዎች የመጡበት ጊዜ ነው እና የቀኝ አክራሪዎች በመጀመሪያ ትልቁ የተመረጡበትም ስልጣን የያዙበትም ህገወጥ የሰዎች ዝውውርና የስደተኛን በተለይ ወደ ሀገራቸው እንዳይገባ ነው። ስለዚህ በዚህ ጊዜ ላይ እንደዚህ አይነት እንቅስቃሴ የሚሳተፍን አካል ለማስቀጣት የትኛው መንግስት አሰፍስፎ የሚጠብቅበት ጊዜ ስለሆነ የኢትዮጵያ መንግስት ደግሞ በዓለም አቀፍ ስምምነቶች ላይ በህገወጥ የሰዎች ዝውውር ላይ ደግሞ የራሱ ተሳትፎ ስላለው የዚህችን ሴት የትኛውንም አይነት መረጃ ማቅረብ ከተቻለ በቀላሉ የምትያዝበት መንገድ ስላለ መረጃ ያላችሁ ሰዎች ወደፊት እንድትሉ ነው የምንጠይቃችሁ። ቴንኪው። እንግዲህ ይሄ ነው ያለው። ብስሬ አሁን ማነው መብረቁ ይህን ጉዳይ መረጃና ማስረጃዎችን የምንሰበስብበት መንገድ
የት ነው ያለችው፣ ፓስፖርቷ፣ ስሟ፣ ምኑ የሚባለውን ነገርም ማግኘት የሚቻልበት ሁኔታ ካጣራ በኋላ ቅድም ያልኳችሁ ይሄ ነው። ፓስፖርት ተብሎ ፎቶ ተነስቶ የሚመጣው ሊሰራ አለ። ይሄ የሀሰተኛ ሰነድ ከመንግስት ጋር በባህልና ቱሪዝም 60 ሰዎችን በአመት እንወስድ ፍቃድ ሰጥቶኛል ያለችበት የሳውንድ ሪከርዷ፣ ድምጿ፣ ሁሉም ዶክመንት አለ። ብር ያስገቡበት ሪሲት፣ ሁሉንም አዘጋጅተው ጃይዝ አድርጎ አስቀምጦታል በግሩፕ። ሌላ የሚያስፈልግ ካለ ይዘጋጁበታል። አይመስልም? ጠይቀህ ማለት ነው። ግን ሁሉም አለ አመት ያዘጋጁት። እንደ ግለሰብ 6 ናቸው። አንድ ከፍተኛ ባለስልጣን የፌዴራል ፖሊስ ደህንነት በመምሰል መጥቶ ፓስፖርት የተቀበላቸው ግለሰብ መሆን ሀገር ነው ያለው። መሀሌት ብቻ አይወጣችሁ ምን እስቲ ድጋሚ ከፍተኛ ባለስልጣን ደህንነት መስሎ የፌዴራል ፖሊስ ልብስ ለብሶ ፓስፖርት የተቀበላቸው ግለሰብ አሁን እሱም እዛው ነው ያለ ሀገር። ታውቀዋለህ? ማይታወቃል ማንነቱ። ድምፁ አለ፣ ፎቶ አለ፣ ድምፁ አለ። ኦኬ እስቲ እሺ፣ ጥሩ እሺ። ስሙም አለ ወይ አንድ ላይ አንተ ያለ የምትለውን ነገር እንትን እንበል። ልጆቹም ይምጡ። ስልኬንም ስጣቸውና ስልክን አለ አይደል አንተ ስጣቸውና ይደውሉልኝ። እንግዲህ በዚህ ጉዳይ ላይ ለመጀመሪያ ጊዜ እንግዲህ ደዋይ ተብሎ ስልክ የተሰጡት የሚያናገረን አመት ከምናምን በፊት የነበረው ከማንም ጋር በዚህ ጉዳይ ላይ እንትን እንዳላደረግን ነው። እንትን እናድርግና መረጃዎችና ማስረጃዎችን እንሰብስብ፣ እናናግራት። እስኪ ማን ነበር ያልከኝ? ሳጂ ኦሪጂናል ስሟ አልተናገረችም። ኦኬ ቲክቶክ ባዘወይ ሳጂ ቲክቶክ ስሟ ነው፣ ትክክለኛ ስሟ አይደለም። አይ እናቆየል እንዴት አሁን በዚህ ሁኔታ። በሌላው ደግሞ ተጨማሪ ምናልባትም መብረቁም ቤተሰቦች እዚህ ያላችሁ ሱቅ ከፍታለች። ሱቋን ቦታ የሚያውቅ ሰው ካለ እሱንም የሚተባበረን። ሱቅ አልከፈተችም። ይኸውልህ ተስፊሽ ሱቅ አልከፈተችም። ቤቷ ላይ ከብታ የሽቶ ማስታወቂያ ነው፣ ሽቶ እንዴት አድርጋችሁ እንደምትጠቀሙ ምናምን ብላ የሽቶ ብራንዶችን እያመጣች የፌክም ይሁን ምንም ማለት ያንን በዛ ነው የመጣችው። ምንም ጥቅም አታገኝበትም። እሷ እዛ ላይ ሰዎችን እየተቆጣጠረች ነው፣ ማይንዳቸውን እየወሰደች ነው የመጣችበት ዓላማ። ሴትዮዋ መንፈስ ነች ብያለሁ፣ አታውቃትም። አይ ጸበል አለ ወይንም ዱዓ አለ ወይንም ጸሎት አለ። በሶስቱ ጊዜያችንን ትራንበል እንትን እናድርግ። መብረቁ አንተ ሂድና ጻፍለት ለመብረቁ እንትን በለው፣ ከዛ ይመጣል። እኛ ቤት ውስጥ ከዛ ያለው ያለችበት እንቀበላለን። ከስር በገለልተኛ ቤት እናደርገዋለን ወይ? ገለልተኛ ቤት በገለልተኛ ቤት ግን ጉዳዩ ለምንድን ነው የማይታየው? የገለልተኛ ቤት ይሁን ተስፍሽ ገለልተኛ ቤት አድርገው። የመጀመሪያ ማለት ነው ተስፍሽ፣ በጣም ይቅርታ ማለት ነው። ሀቢባ ቤት ብዙ ጊዜ ሌባ ደላላ ይጋለጣል ይባላል። እኔ እንደግል ባላየውም ማለት ነው። እሷ ቤት የምትፈልጋቸውን ሰዎች ስትጠራቸው አክብሯት ቤቷ የሚሄዱት ማለት ነው። እሷ ግን ሰው ሲጠራት ለምንድን ነው ሰውን አክብራ ማትመጣ? ለምንድን ነው ሰውን የምትንቀው? እዚህ ጋር እኮ እሷ እኮ ከማንም ማንም እኮ አይበልጥም አይደል? ለምንድን ነው ሰውን የማታከብረው? ብዙዎች እሷን እያከበሩ ስትጠራቸው እየሄዱ ለሚጠየቁት መልስ እየሰጡ አይደለም እንዴ? እሷስ ለምትጠየቀው መልስ ለምንድን ነው የማትሰጠው? ሌላው ቢቀር እኮ ማለት ነው ቴሌግራም ግሩፕ ላይ ገብታ እኮ እረዳቸዋለሁ ብላ የምትፈልገውን ነገር ኢንፎርሜሽን ይዛ ወጣች። ከዛ በኋላ ተመልሳ አልመጣችም። መሀሌትን እንትና አስባለችብን፣ ተሰወረችብን እኮ ነው የሚሉት ገንዘብ የተበሉ ሰዎች። ለምንድን ነው ይሄ ህዝብ ጥያቄ የማይመለሰው? ናናግራቸው እናንተም እዛ እስኪ መጀመሪያ እዚህ ጋር 4100 ሰው ከቅልቦች አንተ ጠይቃቸውና ቆይ ጋይስ፣ እኔ አይምሮ ከፈነዳ ሁላችሁም ነው የምጠፉት። ምክንያቱም አይምሮ ውስጥ ፈንጅ አለ። ተረጋጉ። ቅልቦች አንተ ጋር ይሁን ነው የሚለው እንዳለ የኮሜንታተሩ መሆኑ የሚረዳት ያሉት እየራቤቱ መብረቁ ለምንድን ነው እዚህ ቤት የማይሆነው? አንተ ቤት የማይሆነው
ለምንድን ነው ቅልቦች ከሚሆነው? ምክንያቱም እሷ ይሄ ልቦች ሲጀመር የሚመቸው አይመስለኝ። እኔ ጥሪ ያቀረብኩለት ለምን ሀቢብ እዮዳ ቤት ይሁን፣ እዮዳ ቤት ቢሄድም ችግር የለም። እዚህ ካልፈልጉ መብረቁ ቤት እዮዳ ቤት ይሁን፣ እዮዳ ቤት ቢሄድም ችግር የለም። እዚህ ካልፈልጉ መብረቁ ቤት እዮዳ ቤት ይሁን፣ እዮዳ ቤት ቢሄድም ግን ካንፍለክት ኦፍ አሁን በዚህ ጉዳይ አሁን ነገሩ እንዲጓተት ሳይሆን ይቅርታ ወንድሜ፣ ያው ካንፍሊክት ኦፍ ኢንትረስት እንዳይሆን እናንተ ያው የታወቃችሁን የቅልቦች እና ሀቢባ አንድ ላይ ስለምትሰሩ ያው እንትን እንዳይሆን ሌላ በቃ ሌላ ቤት ይፈለግና ሁሉም ካምፍርታብል የሚሆንበት ይሄ ነገር በቃ እንዲቋጭ ለምን እንደ ነው እንትን አናርገው። ይሄ ብሽሽቅ ወይም ደግሞ የሆነ ቤት ዋናው በቃ ካንፍሊክት ኦፍ ኢንትረስት የሌለበት ቤት ሆኖ ሁሉም ተከብሮበት ሁሉም ነው የሚስማማበት ቤት ይሁን። መብረቁ የትም ቦታ የመሄድ እንትን የለውም። ግን ተስፋ አደርጊም ዋጋ አንተም የቀልቦችም እናንተም ግሩፕ ናችሁ እና ምናልባት እንትን እንዳይመስላቸው እንደ ቴስት ኦፍ ኢትዮጵያ እንዳይሆንባችሁ ብዬ ነው። ያ መብረቁ አላማው ነው ኤኒዌይ በዚህ ጉዳይ ላይ እኔ ኒውትራል ከሆኑ ሰዎች ጋር ለመስራት ምንም አይነት ችግር የለብኝም ብዬዋለሁ። እኔ እዮዳብን አላውቀውምም። ዛሬ ነው አንድ ላይ አንድ ገስት የገባ ነው። ብቻ ስንሰራ የተለያዩ ቪዲዮዎችን እንደሚሰራ አውቃለሁ። በተቃራኒ በሆን እንደሚሰራ አውቃለሁ። ከዛ ውጭ ለመጀመሪያ ጊዜ ነው በጋራ ሆነን አንድ ገስት ላይ እየተቀመጥ ነው። ሶሉሽን የሚፈለግ ከሆነ አንተ ብቻ አይደለም የሁላችን ነው። እህት ወንድሞችን የመርዳት ተቀናጅቶ ይሄ አጀንዳ እየለጠጡ ምናምን ነገር እንዲቆይ ስለ ሰው ብዙ ኬር የሌለው አይነት ነገር ርዕስ እንዳይፈጠር ሁላችንም የአቅማችንን ተጋግዘን እህት ወንድሞቻችንን የምንረዳበትን ሁኔታ የሚፈጠር ከሆነ እንደዚህ አጀንዳ ለመለጠጥ የሚፈልጉ ሰዎች ጋር ብዙ እንትን አይልም ነው። ሪስፔክት ነው ማለት አይ እንደ ወንድሜ በጣም ብዙ እንትን አለባችሁ እናንተና ይሄ አጀንዳ ማን እንደሚለጥጥ ማን እየተከፈለው እንደሚሰራ እናውቃለን። ግን ይሄ እንትን ፌር እንዲሆን ብዬ ነው እንጂ እኔም የከፈለን አካል ካለ ያምጣ፣ ችግር የለውም። መብረቁ አይደለም ከወንድም ካንፍሊክት ኦፍ ኢንትረስት እንዳይሆን አንተና ሀቢባ አብራችሁ የምትሰሩ ናቸው እና እንደዚህ ከመብረቁ ጋር እንሰራለን። ጠይቀው መብረቁ ነው። ታዲያ በቃ መብረቁ ጋር እንሰራለን። በቃ መብረቁ ምናልባት አንተን ለመጀመሪያ ጊዜ ዛሬ ያየህን እንጂ ከመብረቁም ጋር ከሰራችሁማ ካንፍሊክት ኦፍ ኢንትረስት አለ ማለት ነው። ያኔ ለዛ እኮ ነው አሁን ሁሉም ህዝብ ምን እያለ መሰለህ ከመብረቁ ጋር የምትሰራ ከሆነ በቃ ካንፍሊክት ኦፍ ኢንትረስት አለው እና ወይ አንተ ጋር ወይ ቅልቦች ጋር ቢሆን ይሄን ጉዳይ እኛ የምንፈልገው እውነተኛ ሰነዷን ሰጥተን ቼክ አለቀ። ሀቢባ ግን ቤት ብትሄድ ይሄን መጠየቃችን በቃ ቅልቦችም ደግሞ ይህን የሚያደርግ ከሆነ ቤቱን ይክፈትና ዋናው ያለምንም ገደብ ጥያቄ መጠየቅ እስከተቻለ ድረስ ሰው በአክብሮት ገብቶ እስካወራ ድረስ እንደውም የትም ቦታ ቢሆን በቪዲዮ ነው አይደለም የሚወጣው። ስለዚህ ዋናው በቃ ጀስት ተከባብሮ ነው መግባት ያለባቸው ሰዎች ገብተው እንዲጠይቁ ከተደረገ የትም ቦታ ይሆን ምንም ችግር የለም። ሀቢባቢ ቢሆንም ምንም ችግር የለም። ግን ያስገባሉ ወይ ነው ገብተውስ ደግሞ ያው ከዛ በኋላ ከወጣ በኋላ ሰውም የራሱን ሀሳብ ይሰጣል። ቤቱን ከፍቶ አለ ዋና ግን ጀምር ማንም ቤት አልሄድም እንደ ልብ ጥያቄ እዮዳብ ምናልባት ዛሬ ነው እኔ እናንተ አይደለ አንድ ገስት ላይ እንትን ብለን ነው አውቃለሁ። የምሰራቸውንም ስራዎችንም አውቃለሁ። ግን ይሄ ፌስ ቱ ፌስ ሆነን አንድ ገስት ላይ ቁጭ ብለን ያወራነው ዛሬ ነው። እኔ ማንም ሰው ቢጠራኝ የአቅሜን ያህል የማግዘው ነገር ካለ ለማገዝ ወደኋላ አልችልም ማለትም የአቅሜን ያህል ሰው ደግሞ የሰው አቅም ደግሞ እንኳን እኔ የግማን ነው ወይንም 10 እና 5 አባላቶች ይዞ የሚሰራ ተቋም አይደለም። የመንግስት ስንት ሰራዊት ያለው ምን ያለው አቅሙ ውስን ነው። ስለዚህ እንደ አቅማችን የሆነ የምንረዳቸው ነገር ካለ ይኸው ከቅድም ጀምሮ 1 ሰዓት ከምናምን ነገር ወደ 2 ሰዓት አካባቢ ሞላን ከገባን ጊዜ ጀምሮ ማለት ነው እያወራን ያለ ነው። እህት ወንድሞቻችንን እንዴት አድርገን እንርዳ ነው። ከዚህ በፊትም ከመብረቁም ጋር ከሌሎችም ጋር እየሆን የተወሰነ የአቅማችንን እየረዳን የብዙ እህት ወንድሞቻችንን ሀቅ ስናስመለስ ፍትህ ስናስገኝ ቆይተናል።
አሁንም በዚህ ጉዳይ ላይ ደግሞ ምን እንርዳ፣ ምን እናግዝ፣ በምን ሁኔታ እንሂድ፣ እንዴት እንነጋገር ነው። ስለዚህ የመነጋገሪያ ቦታውም እናመቻች። የት ካልሆነ እኛ ሀቅ ፈላጊዎች ስለሆነ መብረቁ በዚህ ጉዳይ ላይ ብዙ ጥያቄ ስላለው መጠየቅ የምንችል መግባት ያለባቸው ሰዎች እንዲገቡ አድርገን ጥያቄዎችን እንጠይቅ ነው። ካልሆነ ደግሞ የሚመጡ ከሆነ እኔ አሁን እነዛንም ጥሯቸው፣ እኔንም ጥሩኝ፣ ኤቭሪ ፕሌስ ብትጠሩ ይመጣለው። የራሴን የአቅሜን ያህል ኮንትሪቢዩት አደርጋለሁ። የሚመጡበት ቦታ ላይ ጥሯቸው። ቅድምም ጥሯቸው ብለህ በመምጣት በነገር ላይ የሚያሳየው ምንድን ነው? አንደኛ መምጣት በጣም ሌሎች ሲጠሩ ስላልመጡ በቃ ይህን ነገር አንተ ፈሲሊቴት ማድረግ ከቻልክ እንደውም ያለ ገባ በቪዲዮ ቀርተን ከዛ በኋላ መተንተናችን አይቀርም እና ዋናው ምንድን ነው እንዳልከው እህቶቻችን እንዲረዱ ከተፈለገ ይሄ ነገር ለብዙ ጊዜ ብዙ ሰርተንበታል። በተለይ መብረቁ በጣም ለፍቶበታል እና የአንተ ቤት የሚመጡ ከሆነ አንተም ያው ሚዛናዊ ትሆናለህ ብዬ እጠብቃለሁ። ያው ከመብረቁ ከምትተዋወቁ ከሆነ አላወቁም። አሁን የመጣሁት አጋጣሚ እና ከመብረቁ ጋር የምታወቅ ከሆነ መብረቁ ጋር ከሰራችሁ ዛት ሜንስ በቃ ፍትሃዊ የመሆን ሚዛን አለ ማለት ነው። ስለዚህ አንተ ቤት ይሁን መብረቁ የትም ቦታ ይሄዳል። ግን ያው አንዳንድ ሰው ግን የትም ቦታ አልሄድም እንደዚህ አይደለም የሚል ሰው ጋር መቀመጥ ትንሽ ይከብዳል እና እኛ የትም ቦታ እንሄዳለን። አንተ ቤት ቢሆንም ሀቢባ ቤት ቢሆንም ማንም ቢሆን እዮዳ ምንድነው መሰለህ እኔ ኖርማሊ ከሌ ቤት ሂዱ ከሌ ቤት ሂዱ ብዬ ሞክሬ አላውቅም። 3 ዓመት አብረን ስንሰራ ሲጠሩ ብቻ እንደዚህ አይነት እህቶች እንደዚህ ተቸግረዋል እና እንደዚህ አይነት ነገሮች መፍትሄ ማግኘት ይችላል ወይ ምን ታግዘናለህ ሲባል ሁሉንም ነገር ስንሰራ የነበረበት ሁኔታ ነው እንጂ እኔ ቤት ትመጣላችሁ ወይ ብዬ እኔ ቤት ገስም ከፍቼ አላውቅም። ያው ያውቃሉ ሬዲዮ አለን። በሬዲዮችን ላይ ቀጥታ ስርጭቱን በቲክቶክም እናሳልፋለን የኛ ሬዲዮ። ከዛ ውጭ ሌላ ይሄ ኢንተርቴንመንት ምንትን ማለት ሌላ ዲስከሽኖች እንኳን ላይቭ ከፍተን አውርተን አናውቅም። ሶ እንጠይቅ እንደዚህ አይነት ቦታ ላይ እሷንም እነዚህ ምን መሰለህ ተስፍሽ የመጨረሻ 11 ሰው ሲዘረግፍ ይቺ ልጅ ፓስፖርቷ ደርሶኛል አይደለችም፣ ካመናችሁ መኑ፣ ካላመናችሁ ባናታችሁ ተተከሉ፣ ፓስፖርት የመጠየቅ አቅም የላችሁም፣ ሂዱና ክሰሱ የሚል ቃል ነው የተናገረችው። የመጨረሻ ቃሏ ይሄ ነበረ። አሁን አንተን እዚህ ቦታ ላይ ጎትቼ ሳመጣ ወይም ደግሞ በክብር ስጠራህ ፍላጎት የምን ነበር መሰለ? ከዚህ የበለጠ ቀስት ከምንሳሳብ አንተ ጥሪ አቅርብ ነው። አሁን እዮዳብ ቅልቦች እዚህ ሚዲያ ላይ የተቋሙ አባል መደበኛ አባል መስራች አባል የሆነ የለም። ወላ ሀቢባ ወላ ምናምን ብቻ የሆነ ኬስ ሲመጣ ቅልቦች አለ ቅልቦች ይሰጣሉ ስትል ቅልቦች እገዛ ነው የሚያደርገው። አለቀ። የህግ ስራ ሲሆን ህጉን በጠበቀ እገዛ ያደርጋል። ከዛ በዘለለ ግን የተቋሙ አባልም አይደለችም መስራችም አይደለችም። ይህን ነገር ይፋ አድርጉ። ተግባብተናል። ልክ አንተም እንደምታግዛ ቅልቦች ቤትን ትከፍታለህ። ጥሪ ነው የምታቀርበው። ቤቷ እኔ እንደማታስተናግደኝ ግልጽ ነው። ምክንያቱም እኔ ሰነዱን አምጪ ነው ምላት። ከዛ ውጭ ሌላ ላሳምናት የምጀነጅናት ምንም ነገር የለም። ደግሞ ማንም ቤት የማይሄድ ቢፈለጥ የማይሄድ ግለሰብ ከፈጣሪ የተላከ ነብይ አይደለችም። እኛም ዘርግፈን እንመጣለን። አንተ ቤት እንሰባሰብ የቀረበ ይቅረብ። አንተ ጋር አንተ ላይ ግባ። በመብረቁ አንተ ጋር አይደለም። እዚህ ሚዩት አብርቼ ነው ሚዩት አብርቻለሁ እና እሺ ከማን ጋር ሚዩት ያዝ ወንድሜ ስልክ ላይ ከሆንክ ሀሳቡን አንተ ንገራቸው። የዚህ ሚቲንግ ልገባ ስለሆነ ከዩኤኢም ከሳውዲ አረቢያ ከባህሬን ከመሳሰሉ ሀገራት ጋር ከመካከለኛው ምስራቅ ሀገራት ጋር በሙሉ የሁለትዮሽ ስምምነት አላት። የህገወጥ የሰዎች ዝውውርን በተመለከተ ማለት ነው። ይህን የተከሰሰ ሰው ካለ የኢትዮጵያ መንግስት ተላልፎ እንዲሰጠው መጠየቅ ይችላል። ይህንን ነው ምንድነው ቅድም እንዳልከው ነው ማስረጃና መረጃዎችን እንዴት እናሰባሰብ በጉዳይ ላይ ነው እያወራን ያለ ነው። ውግባ ሚቲንጉን በኋላ እኔ ደውዬ እያደረስንበትን እና ያገኘነውን እነግርሃለሁ። እዮዳ አሁን እንትን የሚለው ከቅድም ጀምሮ 35 ደቂቃ ነበረ መስመር ላይ ሁሉንም ሲሰማ ነበረ። ቅድምም ከኢትዮጵያ ህግ አንጻር በምን እንዴት መጠየቅ እንችላለን የሚል የህግ ባለሙያ ነበር እና ሰምተዋል። እነ መብረቁም እዚህ የነበሩትን አሁን ይህንን ለማድረግ ማስረጃና መረጃዎችን እንዴት እንሰብስብ
ይህንን መረጃና ማስረጃ እሷ መሆኗንና ልጆቹን መጥተው እዚህ ፌዴራል ፖሊስ ልዩ ልዩ አለ ይህንን ከውጭ ያሉትን የሚከታተሉ እዛ ሄደን እኔም አብሬያቸው እሄድና ነገሮች የሚፋጠኑ በሚችሉበት መልኩ የአቅማችንን ያህል እናግዝ። ስለዚህ ይሄ መረጃና ማስረጃዎችን እንዴት አድርገን እናሰባሰብ፣ ይህንን ደግሞ እዛ ያለው ፓስፖርት ትክክለኛ አሁን እቺ ናት ወይስ አይደለችም የሚለውን እንትን ለማድረግ ፓስፖርቱን ይዣለሁ ያለችውንም እሷንም ባሉበት ቦታ ላይ እንጠይቅና ያ ፓስፖርት ምናልባት እኛን ከጠረጠሩ ገለልተኛ የሆነ ሰው ለማን ሊሰጡና ሂደን ልናጠራ የምንችልበት ሁኔታ። ሁለተኛ ነው እንኳን ሀቢባ ቅድም አልነበረች ተቋም ቅልቦች ለራሱ ቢሰጠው እንዴት ነው የማያምነው አካል ሊኖር ይችላል። ስለዚህ ለማያምነውም አካል ግልጽ ሊሆን በሚችልበት መልኩ ላይ የሆነ ሊሰጥ አለበት ብዬ ነው የማስበው እና ለዚህኛው አሁን ማድረግ ያለብንን እናቀናጀው። ጉዳዩን በዚህ ጉዳይ እየተለጠጠ እንዳይሄድ እንዴት አድርገን እነሱን እናውራቸው፣ የት እናውራቸው የሚለውን እናናገር። እኛ አንድ እኮ ስማ መብረቁ እኮ ጥሩ ነው። አሁን እሱ በእነ ሀቢባ በኩል ነው ሳጅም የተያዘችው። በሁለታችሁ መሀል ያለው ተስፋዬ ነው የቀልቦች ማለት ነው። በቃ አንተ አድርገው። ምክንያቱም አሁን አንተ ሁለቱም ያምኑሃል። ዋናው መብረቁና በዛኛው ሳይድ ያሉ ሰዎች ካመኑህ አንተ ሁለቱን የማስማማት አቅምም አለ። ቀስ ብለህ ተረጋግተህ አንተ አድርገው። ሌላ ሰው ሲፈለግ ምናምን ከሚባል በቃ ዋናው መብረቁ ነው አይደለ? ይህን የያዘው በዛኛው ሳይድ ደግሞ አይደለችም እያሉ ካልሆነችም ደግሞ ገባች ሴትዮ ካልሆነችም የሰው ስም መጥፋት የለበትም። ሰው ይህ ነገር እንትን እያለ ከሄደ ጥሩ ስለማይሆን አንተ ሁለቱ በቃ አናግራቸው በዛ ሳይድ ያሉትንና እንዳልከው ሌላ ቦታም እኮ ከዚህ በፊት ተጠርታ ሂዳ አስታውሳለሁ እንትን ስታደርጉ ማለት ነው። ስለዚህ ጥሩ ሀሳብ ነው። በተለይ አሁን ያሰማህን ነገር እውነት ከሆነ እሱ ነው እኮ ዋና የሚያስፈልገው። እኛ እኮ እዚህ ሶሻል ሚዲያ ላይ ብናገር ምን ብንል ፖሊስ አይደለንም፣ ህግ አይደለንም። አዌርነስ ከመፍጠር ውጭ እንደናንተ ያሉ ሰዎች መሬት ላይ እንደዚህ አይነት ሰዎችን አግኝቶ ለህግ ማቅረብ እና ህግ ደግሞ ስራውን እንዲሰራ ለማድረግ መረጃዎችን ማሰባሰብ እና እኛ አዌርነስ መፍጠር ነው የምንችለው። እና ይሄ ጥሩ እንትን ነው። አሁን የሰማሁትም ጥሩ ስለሆነ በቃ አንተ ከቻልክ ከሁለቱም ሳይድ አነጋግረህ አረጋግተህ በቤትህ የሀቢባ ግሩፖች አንተም ያምነዋል፣ በዚህኛው ሳይድ ያለውም ያከብረዋል። ሰው ምንም ችግር የለም። በቃ እኔ ከመብረቁ ጋር እንደ እንግዳ ተጠርታ የመጣ መስሎኝ ነው። አይቼ እንደምትሰሩ አላወቁም። እና ኤኒዌይ ስንት ጎልጉለን እኮ ብዙ ምሰራ ኤኒዌይ የምንችለውን ያህል በምንችለው እዛ ጋር ያው ብዙ ሰዎች ስለሚሄዱ እና ፈጠን ፈጠን ብዬ ሲጠሩኝም ስለሚሄድ አንዴ ነው መብረቁ ፈልጎኝ ስራ ላይ ሁኜ ሳልደርስ ቆይቶ ነው ቴሌግራሙን የከፈትኩት መረጃ የምንለዋወጥበትን እንጂ ጠርቶኝ እንትን አላለም። አምናም እንደዚሁ አንዳንድ ስራዎችን አብረን ሰርተናል። የምንችለውን ያህል ኒውትራል ሆነን ደግሞ ያው ሰው ፍጹም ነኝ አይልም። እንደዛ አይነት ነገር እንሞክራለን። አሁንም ተመልሼ የመጣሁት ሊሄድ ብዬ እናንተም ግልጽነት ለመፍጠር ብዬ ነው። ቴንኪው። እንዴት እናደርግና እንዴት መረጃዎችን እናሰባስብ? በቃ የነብር ጭራ አይዙም ከያዙ አይለቁም ነው የሚባለው ተረቱ። ስለዚህ ከተያዘ ሳይለቀቅ እስከ መጨረሻው ልንሄድበት የምንችልበት ሁኔታ ምንድን ነው? አሁን ተጀምሮ የሆነ ፌል ካደረገ ነገ ተነገ ወዲያ ብናገኛት እንኳን ነገ ፌል ለሚያደርገው ምናምን ነገር ብሎ መደረግ መሆን የለበትም። ስለዚህ እስከ ጥጉ ድረስ መሄድ የምንችልበትን እየተጋገዝ ሚዩትና መብረቁ ሰለቸን ማለት ጀመረ እኮ ህዝቡ። እሱ አይደለችም ብለው ቪዲዮ ሰሩ። ፓስፖርቷ ታይቷል። እነሱ እንዳዩ ዘንዳ ፓስፖርቷ ታይቷል ይላሉ። አንድ ሰው ያዩ። እኔ ስለ እሷ መፖሰት አልቻልኩም። ኮሜንቱ እንዳለ ሰለቸን። እኔ እሷ እንደሆነች መቶ በቃ እዛ አንድ የተወሰኑ ሰዎች እና እንትን እንበልና ቦታውን ሂዱና ነፃነት የለንም እኛ። ማነው መብረቁ ነፃነት የለውም። እንደ ልብ መናገር አይችልም ነው። ካልሆነ እኮ የራሳችን ዲሲሽን መውሰድ የምንችልበትን ሁኔታ እንሄዳለን።
የራሳችንን ውሳኔ መውሰድ እንችላለን። ግን እንሂድ እና እኔ እንግዲህ እዚህ ቤት ያለኝን ክብር አውቃለሁ። ሁላችሁም ጋር በጣም ነው የምናከብርህ ወንድማችን። እዛም እንደዚሁ ስለሆነ ታደርግልኛለህ። እኔ የማደርገውን ነገር ነው የማወራው። ጋይስ ወላሂ ወንድማችንንም ስራ እናስፈታ። ካልሆነ ገብታ እዛ ፓስፖርቱን ጠይቀህ እምቢ ካሉ ወደዚህም ነው አንላቸው። አንተ ቀጥታ ላይ ብን ክፈት፣ እኛ እንመጣለን። አንተ ጋር እንሰባሰባለን። አንተ ጋር ጥሪ ታደርግላቸዋለን። እንደዛ ካልመጡ የምንስበው ካርድ ግልጽ ነው። ልጅቷን አሳልፈው መስጠት አልፈለጉ። ባይዘወይ ሳጃ አይደለችም ማህሌት አይደለችም አልሰጥም ያለችው፣ አትስቻሏት እነሱ ናቸው። እኔ ጋማ ፓስፖርቱን ባሳይህ ማህሌት ሆኜ ብታገኘኝ ብላ እኮ ወደ ማመን ደረጃ ደርሳ ነበር። የልጆችን ገንዘብ ትከፍላለች አልኳት። እንዴትም እንደትመርገች ትከፍላለች ትከፍላለች ነበር ያልኳት። በቃ እኔ እናንተ በአንድ ነገር እንስማማ እያለች ባለችበት ሰዓት ደወሉላት። ከዛ እነሱ ማን ናቸው ፓስፖርት ቢጠይቁት ብለው ቀወጡት። እንዳሰጥ የሚከለክሏት እነሱ ናቸው። ትጠይቃቸዋለህ። አንተ በቂ ነህ። አንሰጥም ካሉ ደግሞ ቤትን ትከፍትና ጠራናለህ። አንተ ጋር መተን ጥሪ ይቀርብላቸዋል። ሁለቱም አንተ ጋር ካልመጡ ከነ ተባባሪዎቻቸው መከሰስ አለባቸው። በቃ አይን ባይን እየሸጡ ስለሆነ ማለት ነው። በግል ጠይቁ ይገባል። ምክንያቱም በገንዘብ እንድታሰሩ ግልጽ ነው። ሀቅ እንዲወጣ ከተፈለገ ፓስፖርቱን ብቻ ይስጡና ናቶ ነው ለአንተ ራሱ አታ ትላክ ልካል ይሏል። ጥርምጥን ያለ ተስፋ በቃ ሄድ እንጠብቃለን። ጥያቄ አለኝ። ምናልባት እቺ ሴትዮ ዋናዋ እሷ ላትሆን ትችላለች። ወደፍ ሌሎች ቢሆኑስ ዋናዎች በዚህ ደረጃ 100% ነች። እንደ እኛ እኮ እሷን ነው የምንፈልገው። ምን አገባን? ታመጣቸዋለች እየሳበች ማለት ገንዘቡን እንግዲህ ያው እኔ በግሩፕ 3-4 ሰው ነው የበላው ብዬ ነው የማስበው። ገባችሁ? በዚህ ደረጃ ለምን ታዲያ ይታገሉታል? በዚህ ደረጃ ለምን ይደብቋታል? እነዚህ ሰዎች አሁን ምናልባት ለእንትን ሲባል ስም አልጥራ፣ ለምንድን ነው በዚህ ደረጃ እነሱ የሚታገሉት? እንዳሰጭ የሚሏት እሷ ከመብረቁ ጋር አብሮ ነው የበሉት እኮ 4 ሰው 5 ሰው ስም አንጠራም ስላላችሁ ነው እንጂ አብሮ እኮ ነው የሰሩት። እኔ ዋና ብዬ ዋናዎች አይኖን እነንትን አይመስሉኛል። ለዛ ነው እነሱ እኮ ነው አሁን እንትን የሚያደርጓት። ባለፉት ተናገር ያለው እዚህ ቤት 4 5 እኛ የምናውቃቸው አብሮ ነው የሚሰሩት። ከእሷ ግን አብሮ ሸዋሸዋ የሚሰሩ ናቸው 4ቱ እኛ የምናውቃቸው ማለት ነው።